በከተማ አስተዳደራችን የገቢ እድገቱ በተለይ በ5 ዓመቱ በከፍተኛ ሁኔታ ነው እድገት እያሳየ የመጣው። 2013 ዓ.ም 51 ቢሊዮን ብር ነበር የተሰበሰበው። በ2018 350 ቢሊዮን ብር መሰብሰብ ተችሏል። በየዓመቱ እድገቱ በከፍተኛ መጠን ነው እየጨመረ የመጣው። በተለይ ደግሞ ያለፉት 2-3 ዓመታት ደግሞ እድገቱ ከበፊቱ ጋር ሲነጻጸር ትልቅ ምርታ ነው ያስመዘገበው። እንግዲህ ለዚህ ስኬት ዋናው መሰረቱ ምንድነው? ክብር ከንቲባችን ሁሌም በሚሰጡት አቅጣጫ መሰረት ግብር በፍትሃዊነት መሰብሰብ አለበት። ሁለተኛ ደግሞ የግብር መሰረትን በማስፋት ግብር ሊሰበሰብ ይገባል በሚለው ከንቲባችን አቅጣጫ መሰረት ነው የአዲስ አበባ ገቢዎች ቢሮ ግብር እየሰበሰበ ያለው። በየዓመቱ እየሰበሰብን ያለው ግብር በግብር መሰረት ውስጥ ያለው ነጋዴ ላይ ጫና በማይፈጥር መንገድ፣ በግብር መሰረት ውስጥ ያለው ነጋዴ በጣም ፍትሃዊነቱ በተረጋገጠ መንገድ ግብሩ እንዲከፍል፣ በዋናነት ግን ወደ ግብር ስርዓቱ ያልገቡ ነጋዴዎችን እየነገዱ ትርፍ እያገኙ ነገር ግን ደግሞ ለከተማ አስተዳደሩ የሚገባቸውን ግብር የማይከፍሉ ነጋዴዎችን ወደ ግብር ስርዓቱ በማስገባት ነው ይህ ግብር እንዲሳካ የሆነው ማለት ነው። በተለይ ከቫት ጋር በተገናኘ ለቫት መመዝገብ ሲገባቸው፣ ቫት ማሳወቅ ሲገባቸው ከቫት ስርዓት ውጭ የሆኑትን ሰዎች እየለየን ወደ ሲስተም በማስገባት የደሞዝ ግብር የማይከፍሉ፣ በሌላ አነጋገር ሰራተኛ ያላቸው ለሰራተኞቻቸው ደሞዝ የሚከፍሉ ከሰራተኞቻቸው ላይ ደሞዝ ግብር ቆርጠው የሚያስቀሩ ነገር ግን ደግሞ ያንን ታክስ ለከተማው በአግባቡ ማያሳውቁ ግብር ከፋዮችን በመከታተል ወደ ሲስተም በማስገባት በየወሩ ታክስ የመሰብሰብ አቅማችን በከፍተኛ ሁኔታ እንዲጨምር አትችሏል ማለት ነው። ስለዚህ ፍትሃዊነቱ በተረጋገጠ መንገድ እንዲሁም ደግሞ የታክስ ቤዙን ማስፋት ላይ ማዕከል አድርገን በሰራነው ስራ ነው ይሄ ውጤት የተመዘገበው። ያው እንደሚታወቀው እንግዲህ በጨረስነው ዓመት ኢሲኤ ዓለም አቀፍ የሆነ ተቋም ገለልተኛ በሆኑ አጥኚዎች ከ6 አፍሪካ ሀገሮች ጋር ውድድር ተደርጎ የከተማ አስተዳደራችን ገቢን አሟጦ በአግባቡ በመሰብሰብ እንዲሁም ደግሞ የተሰበሰበውን ገቢ ለተጨባጭ ልማት በማዋል በሚሉ በእነዚህ 2 መስፈርቶች ከተማችን ተመዝና አንደኛ የወጣችበት ሁኔታ ነው ያለው። ስለዚህ ገቢው በፍትሃዊነቱ እየተሰበሰበ መልሶ ለከተማው ልማት እየዋለ ከተማው ላይ የሚወጣው የሚፈሰው ሀብት ደግሞ ልማቱ መልሶ ተጨማሪ ገቢን እያመነጨ የከተማው ገቢ እያደገ ያለበት ሁኔታ ነው ያለው። በዚህም የከተማ አስተዳደሩ በአንድ በኩል ዝቅተኛ ኑሮ ያላቸውን የህብረተሰብ ክፍሎች ከማገዝ ከመደገፍ ጀምሮ ከትምህርት ቤት ምገባ ለተማሪዎች ቁሳቁስ ማቅረብ ጀምሮ ትልልቅ የከተማዋን ገጽታ የሚቀይሩ ፕሮጀክቶችን በመስራት 71% የሚሆነውን በጀቱን ልማት ላይ በማዋሉ የተመዘገበ ውጤት ነው። ይሄ ከተማዋ ላይ የሚፈሰው ሀብት በአንድ በኩል ከተማዋን እያሳደገ ከተማዋን እየለወጠ ወደ ከተማዋ የሚመጣው ቱሪስት ከተማዋ ዓለም አቀፍ ተወዳዳሪነቷ እየጨመረ ሲመጣ የተለያዩ ኮንፈረንሶች ሲካሄዱ እነዛ በራሳቸው ደግሞ የገቢ አቅም እያመነጩ በተለይ ሰርቪስ ሴክተሩ እየተነቃቃ እያደገ በዛው ልክ ደግሞ የገቢ አቅማችን እየጨመረ የመጣበት ሁኔታ ነው ያለው። ስለዚህ ኢንቨስት እያደረገ ከተማው መልሶ ደግሞ ከኢንቨስትመንቱ ገቢውን እየሰበሰበ ከተማዋን እያሳደገ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ ያው የአዲስ አበባ አስተዳደር ገቢዎች ቢሮ ሁሉን አቀፍ የሆነ ሪፎርም ውስጥ ነው ያለው። የከተማ አስተዳደሩ በሰጠው ልዩ ትኩረት እና በተመደበው በጀት አማካኝነት በጣም ሰፋፊ ቴክኖሎጂ ውጤቶችን አበልጽገን ስራ ላይ ያውለናል። በአንድ በኩል በራሳችን ሰራተኞች የለሙ ቴክኖሎጂዎች አሉ። ነገር ግን ሰፋ ባለ መንገድ ደግሞ የከተማ አስተዳደሩ በመደበው በጀት ቴክኖሎጂዎች በልጽገው በተለይ ደግሞ ከቁጥጥር ስራ ከህግ ማስከበር ስራችን ጋር በተያያዘ የኛ ቁጥጥር ሰራተኞች ለቁጥጥር በሚዞሩበት ጊዜ ከግብር ከፋዩ ጋር በቀጥታ ስለሚገናኙ ይሄም ለብልሽት ለተለያየ ብልሹ አሰራር የተጋለጠ ከመሆኑ ጋር በተያያዘ በግብር ከፋዮቻችንም ተደጋጋሚ ቅሬታ ከሚቀርብባቸው ስራዎቻችን መካከል አንዱ ይሄ ነበረ። ይሄን ችግር ለመቅረፍ እንግዲህ በከተማ አስተዳደሩ በጀት እያንዳንዱ የቁጥጥር ሰራተኛ ለቁጥጥር ስራ በሚሰማራበት ጊዜ ደረቱ ላይ የሚንጠለጠል ዩኒፎርሙ ላይ የሚደረግ ካሜራ ተገጥሞ እያንዳንዱ እንቅስቃሴውን በየቅርንጫፉ እንከታተላለን። በዋና መስሪያ ቤት ላይ ሆነን አጠቃላይ በከተማ ውስጥ ያሉትን የቁጥጥር ሰራተኞች እንቅስቃሴያቸውን እንከታተላለን። እንዲሁም ደግሞ ለዚህ በተዘጋጁ የእጅ ስልኮቻችን ላይ ጭምር
የቁጥጥር ስራችን እየተከታተልን ያለ ነው። ይሄ ቴክኖሎጂ በአንድ በኩል ከግብር ከፋዩ ጋር በተያያዘ አላግባብ እየተቀጣው ነው፣ አላግባብ ሚስትሪት እየተደረኩ ነው የሚሉ ቅሬታዎችን በከፍተኛ ሁኔታ ቀንሶልናል። ማንኛውም ቅሬታ አቅራቢ ቅሬታ የሚያቀርብ ጊዜ የተቀረጸውን ቪዲዮ መልሰን በመመልከት ፍትሐዊ የሆነ ውሳኔ እየሰጠን ችግር የሚፈጥሩ የቁጥጥር ሰራተኞቻችን ላይም ተገቢውን እርምጃ እንድንወስድ አስችሎናል። በሌላ በኩል ደግሞ የመቆጣጠር አቅማችንን ከመጨመሩ ጋር በተያያዘ ደግሞ የገቢ አቅማችን እንዲጠናከር አድርጓል ማለት ነው። ሌሎችም በርካታ ቴክኖሎጂዎች በቢሮአችን በልጽገው ስራ ውስጥ ገብተዋል። አጠቃላይ የአገልግሎት አሰጣጡን የምንከታተልባቸው ተጨማሪ ካሜራዎች አሉን። የእዳ ሲስተማችን የምንከታተልበት ቴክኖሎጂ በልጽጎ ወደ ስራ ገብቷል። ከአገልግሎት አሰጣጥ ጋር በተያያዘ ያለብንን ትልቁ ችግር የሚቀርፍልን እያንዳንዱ አገልግሎት ስንት ሰዓት ተጀመረ፣ ለዛ አገልግሎት የተመደበው ወይንም የተጠናው ጥናት ምን ያክል ሰዓት ነው የሚፈጀው፣ በዛ ሰዓት መሰረት ተጠናቋል የሚለውን ስታንዳርዱን የሚመዝንልን ጭምር ቴክኖሎጂ አበልጽገን ስራ ላይ ያውለናል። በእነዚህ ቴክኖሎጂዎች በአንድ በኩል የገቢ አቅማችን እየተጠናከረ ነው፣ ግብር በፍትሐዊነት እንድንሰበስብ አቅም እየሆንን ነው። በሌላ በኩል ደግሞ እዚህም እዛም የሚነሱ የብልሹ አሰራር ችግሮችን እንድንቀርፍ የመቆጣጠር የኢንፎርስመንት አቅማችንን በከፍተኛ ሁኔታ አጠናክሮናል ማለት ነው። ስለዚህ ሁሉን አቀፍ የሆነው የአሰራር የአደረጃጀት፣ የሰው ኃይል ግንባታ፣ የቴክኖሎጂ ሪፎርሞቹ በተለይ ላለፉት 2 ዓመታት በተጠናከረ መንገድ ነው በተቋማችን እየተከናወኑ ያሉት። እነዚህ ሪፎርሞች ዋና ግባቸው ደግሞ ቅድም እንዳነሳሁትኝ ግብር በፍትሐዊነት እንዲሰበሰብ፣ ሁለተኛ ደግሞ ወደ ግብር ስርዓቱ ያልገቡትን ወደ ግብር ስርዓት ለማስገባት በሚያስችል ደረጃ የሪፎርሞቹ የቴክኖሎጂ ውጤቶቻችን ትልቅ እገዛ እያደረጉልን ያሉት። እንግዲህ ያው የ2019 የገቢ በጀታችን 502 ቢሊዮን ብር ነው። ያው የከተማችን ሕዝብ እንደሚያውቀው በየአመቱ የሚሰበሰበው ገቢ መልሶ 71-72 እጁ ለከተማው ልማት ነው እየዋለ ያለው። ይሄ ገቢ አሁንም 502 ቢሊዮን ብሩ ይሰበሰባል ተብሎ የታቀደው በግብር ስርዓት ውስጥ ያሉ ግብር ከፋዮች ላይ አዲስ የሚጨመር ጫናም ሆነ የግብር ሬት አይኖርም። በዋናነት የግብር መሰረትን በማስፋት ወደ ግብር ስርዓቱ ያልገቡትን ወደ ግብር ስርዓቱ እንዲገቡ በማድረግ የሚሰበሰብ ገቢ ነው ተብሎ ነው የታቀደው። በዛ መሰረት ነው እየሰራን ያለ ነው። ለግብር ከፋዮቻችን ግን በዚህ አጋጣሚ ማስተላለፈው መልእክት፣ የተከበራችሁ ግብር ከፋዮቻችን እናንተ በከፈላችሁት ግብር ከተማዋ እያደገች እየተለወጠች ነው ያለችው። እናንተ የምትከፍሉትን ግብር የከተማ አስተዳደሩ በታማኝነት በጣም ቁጠባ በተሞላበት አግባብ 29% ብቻ ለአስተዳደራዊ ወጪ በማዋል የተቀረውን 71 እጁን ለልማት በማዋል ከተማዋን እንድትለወጥ ልጆቻችሁ በትምህርት ቤት በሚሄዱ ጊዜ ከምግብ ጀምሮ ቁሳቁስ እንዲሟላላቸው በማድረግ ወጣቶች የሚዝናኑበት፣ ህፃናት የሚቦርቁባቸው መሰረተ ልማቶች እንዲስፋፉ፣ የከተማዋ ገጽታ በሁሉም ዳይሬክሽን እንዲቀየሩ በሚያደርጉ ልማት ላይ እየዋለው ስለሆነ የምትከፍሉት ግብር በተጨባጭም የሚታይ ልማት ላይ እየዋለ በመሆኑ ደስ ሊላችሁ ይገባል። የ2019 የግብር ዘመንንም በተለመደው አግባብ በሰዓቱና የሚገባውን ክብር በታማኝነት በመወጣት ከተማ የጀመረችውን ልማት በጋራ እናስቀጥል ብዬ ነው መልእክት ማስተላልፈው። አመሰግናለሁ።